አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 24 በዚህች ዕለት አቡነ ተክለ ሃይማኖት በጸሎት ብዛት አንዲቱ የእግራቸው አገዳ የተሰበረበት ስብራተ አጽማቸው መታሰቢያ ነው። የከበረች ተጋዳይ ግብፃዊት ቅድስት ማርያ አረፈች። የሸዋው እጨጌ መርሃ ክርስቶስ እረፍታቸው ነው። ቅዱስ አቡነ ተክለ ሃይማኖት ጥር 24 በዚህች ዕለት ሐዲስ ሐዋርያ ብሎ የሾመው የኢትዮጵያ ብርሃኗ የሆኑ የደብረ ሊባኖስ አቡነ ተክለ ሃይማኖት በጸሎት ብዛት አንዲቱ የእግራቸው አገዳ የተሰበረበትን ስብራተ አጽማቸው መታሰቢያ ታከብራለች። እግዚአብሔር አምላካችን ለኢትዮጵያ ሐዲስ ሐዋርያ አድርጎ የመረጣቸው ጻድቁ አባታችን ተክለ ሃይማኖት በሊቀ መላእክት በቅዱስ ሚካኤል አብሳሪነት ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአብሔራያ መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን 1197 ዓመተ ምህረት ተወለዱ። ጻድቁ በተወለዱ በሦስተኛው ቀን ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ማለትም አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት የፈጠራቸውን አምላክ አመስግነውታል። ወላጆቻቸውም ስማቸውን ፍስሐ ጽዮን አሏቸው። ይኸውም የጽዮን ተድላዋ ደስታዋ ማለት ነው። የወላጆቻቸው የቀድሞ ስማቸው ዘርአ ዮሐንስንና ሳራ ይባል ነበረ። ቅዱሳን አባቶቻችን እነ አቡነ ተክለ ሃይማኖትና እነ አቡነ ዜና ማርቆስ፣ ሌሎችም እነ አቡነ ሳሙኤል ዘወገግ፣ አቡነ ሕፃን ሞዓ፣ አቡነ አኖሬዎስ ትልቁ፣ አቡነ ገላውዲዮስ፣ አቡነ ማትያስ ዘፈጠጋርና አቡነ ቀውስጦስ ዘመሃግል የትውልዳቸው መሰረት ኢያሱ ለሌዋውያን ክፍል ትሆን ዘንድ ከለያት ከኢየሩሳሌም ነው። ስማቸውን የጠቀስኳቸው እነዚህ ቅዱሳን አባቶቻችን የወንድማማቾች ልጆች ሲሆኑ ከአዳም ጀምሮ 61ኛ ትውልድ ናቸው። ይኸውም እንዴት ነው ቢሉ ትውልዱ ከአዳም ጀምሮ በካህኑ አሮን በኩል የሆነውና የሌዋውያን ሊቀ ካህናት የነበረው የሳዶቅ ልጅ አዛርያስ በንጉሥ ሰሎሞን ዘመን ከታቦተ ጽዮንና ከብዙ ሌዋውያን ካህናት ጋር ሊቀ ካህን ሆኖ ከኢየሩሳሌም ወደ ኢትዮጵያ መጥቶ አኩስም ተቀምጦ ኖረ። የኦሪትንም ሕግ እየዞረ ለኢትዮጵያ ሰዎች አስተማረ። ትውልዱም በአብርሃ ወአጽብሃና በአባ ሰላማ ዘመን እስከነበረው እንበረም የሚባለው ጻድቅ ዘመን እስከነበረው እንበረም የሚባለው ጻድቅ ድረስ ደረሰ። የእንበረምም ትውልድ ደገኛው ሕይወተ ብነ በጽዮን ድረስ ደረሰ። ሕይወተ ብነ በጽዮንም የደማስቆ ምድር ከሚሏት ከወለቃ ሀገር የመኮንን ልጅ የሆነችውን ወለተ ሳሙኤልን አግብቶ አበይድላን ወለደ። አበይድላም በንጉሱ ድልአዥን ዘመነ መንግስት ለ150 ካህናት አለቃ ሆኖ በወለቃ ሀገር የክርስቶስን የወንጌል ሕግ እያስተማረ ብዙዎቹን አጠመቀ። እስከ ሸዋ ምድር ድረስ እያስተማረ መጥቶ በሸዋ ምድር ተቀመጠ። ብዙ አብያተ ክርስቲያናትንም አሳነጸ። እጅግ አስደናቂ ተአምራትንም ያደርግ ነበረ። በሸዋ ጽላልሽ ተቀምጦ ሲያስተምርም በአንዲት ቀን እስከ 200,000 ሕዝብ ያጠምቅ ነበረ በማለት ገድለ አቡነ ተክለ ሃይማኖት ይመሰክርለታል። አበይድላ በመጨረሻ በፈቃድ እግዚአብሔር ከሸዋ ጽላልሽ ምድር ዞረሬ ሚስት አግብቶ ሀበነ እግዚእን ወለደ። ሀበነ እግዚእም በኩረ ጽዮንን ወለደ። በኩረ ጽዮንም ሕዝበ ቀድስን ወለደ። እርሱም ነገደ እግዚ የተባለ ነው። ሕዝበ ቀድስም ብርሃነ መስቀልን ወለደ። እርሱም አቃቢያነ እግዚ የተባለ ነው። ብርሃነ መስቀልም ሕይወተ ብነንን ወለደ። እርሱም ሴትን ወለደ። ሴትም ወረደ ምህረትን ወለደ። ወረደ ምህረትም ዘካርያስን ወለደ። ዘካርያስም የአቡነ ተክለ ሃይማኖት አባት የሆኑ 6 ወንድማማቾች ልጆችን ወለደ። እነርሱም እንድርያስ፣ አርከሊድስ፣ ዘርአ አብርሃም፣ ዘርአ ዮሐንስ ወይም ጸጋ ዘአብ፣ ቀሲስ ዮሐንስና ቀሲስ ዮናስ ናቸው። እንድርያስም ሳሙኤል ዘወገግን ወለደ። አርከሊድስም ሕፃን ሞዓን ወለደ።
ዘርአ አብርሃምም ታላቁን አኖሪዎስን ወለደ። ዘርአ ዮሐንስም ወይም ጸጋ ዘአብም ተክለ ሃይማኖትን ወለደ። ቀሲስ ዮሐንስም ዜና ማርቆስን ወለደ። ቀሲስ ዮናስ ደግሞ የፈጠጋሩን ማትያስንና ገላውዲዮስን ወለዳቸው። ገላውዲዮስም የመሃግሎ ቀውስጦስን ወለደ። እነዚህ ደጋግ ቅዱሳን በእናታቸውም በኩል እንዲሁ በዝምድና የተሳሰሩ ናቸው። ማቴዎስ የተባለው ደገኛ ክርስቲያን የሸዋ ገዢ የነበረ ሲሆን አንድ ወንድ ልጅ መድኃኒነ እግዚእንና 3 ሴት ልጆችን ወለደ። 3ቱ ሴት ልጆች እምነ ጽዮን፣ ትቤ ጽዮንና ክርስቶስ ዘመዳ ይባላሉ። 3ቱ እህትማማቾችም ደጋጎች አባቶቻችንን ወለዱልን። እምነ ጽዮን የእነዜና ማርቆስን እናት ማርያም ዘመዳን ወለደች። ትቤ ጽዮንም ሕፃን ሞዓን ወለደች። ክርስቶስ ዘመዳ ደግሞ ታላቁን አኖሪዎስን ወለደች። የፈጠጋሩ ገዥ መድኃኒነ እግዚእ ደግሞ የተክለ ሃይማኖትን እናት እግዚአርያን ወይም በሌላ ስሟ ሳራን ወለደ። አቡነ ተክለ ሃይማኖት ከልጅነታቸው ጀምሮ በወላጅ አባታቸው በካህኑ ቅዱስ ጸጋ ዘአብ ግብረ ዲቁና ሥርዓተ ቤተ ክርስቲያንን ሲያጠኑ ቆይተው በ15ና በ22 ዓመታቸው ከእስክንድርያው ሊቀ ጳጳሳት ከአቡነ ቄርሎስ ዲቁናና ቅስናን ተቀብለዋል። ብፁዕ ወቅዱስ አባታችን ቅድስት ቤተ ክርስቲያንን በወጣትነት ዕድሜያቸው ያገለግሉ እንደነበረ በዚህ ይታወቃል። ከዕለታት በአንድ ቀን አባታችን ከጓደኞቻቸው ጋር ለአደን ወደ ዱር ሂደው ሳለ ሊቀ መልአኩ ቅዱስ ሚካኤል ተገልጦ ታያቸው። ቅዱስ አባታችንም እንዲህ ባለ ገናናነት የማይህ ጌታዬ ማነህ ባሉት ጊዜ ቅዱስ ሚካኤልም ዘወትር የምጠብቅህ ካንተ የማልለይ እናትህንና አባትህንም ስላንተ ከውሃ ስጥመትና ከምርኮ ያዳንኳቸው እኔ ሚካኤል ነኝ። ከእንግዲህ አውሬ አዳኝ አትሁን፣ ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ። እነሆ እግዚአብሔር ጽኑ ሥልጣንን ሰጥቶሃልና ሙት ታስነሳለህ፣ ድውያንን ትፈውሳለህ፣ አጋንንትንም አንተን በመፍራት ይሸሻሉ። ስምህ ፍስሐ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ። ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤልም ይህንን ሲነግራቸው ጌታችን በሥጋ ከደቀ መዛሙርቱ ጋር እንደነበረ ሆኖ መልከ መልካም ጎልማሳ መስሎ ታያቸው። ጌታችንም ወዳጄ እንዴት ሰነበት ቸራለህን አላቸው። አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማነህ ብለው ሲጠይቁት ጌታችንም እንዲህ አለ፣ እኔ የዓለም መድኃኒት ኢየሱስ ነኝ። በእናትህ ማኅፀን ፈጥሬህ ያከበርኩህ እኔ ነኝ። በተወለድክ በ3ኛው ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለህ ታመሰግነኝ ዘንድ የምስጋና ሀብት ያሳደርኩብህ እኔ ነኝ። በረሃብ ዘመን በቤት የሚሻው ምግብ ሁሉ ቅቤው፣ የስንዴው ዱቄት በእናት በአባት ቤት ይመላ ዘንድ በእጅህ ሀብተ በረከትን ያሳደርኩብህ እኔ ነኝ። ያንን ሁሉ አንተን በተጣላ ጊዜ በነፋስ አውታር የሰቀልኩት በመዓት ጨንገር የገረፍኩት እኔ ነኝ። ውሃ ጠምቶህ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨሁልህ እኔ ነኝ። ከልጅነትህ ጀምሮ እስከ ዛሬ ድረስ ብዙ ተአምራት እያደረግኩ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ። ወደፊትም አደርግልሃለሁ አላቸው። ይህንንም ብሎ በእጆቹ ባረካቸውና ንሳህ መንፈስ ቅዱስ ብሎ የሹመትን ሀብት አሳደረባቸው። ዳግመኛም በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝ አባቴንም መስማቱ ነው። አንተን እምቢ ያለ እኔን እምቢ ማለቱ ነው፣ የላከኝ አባቴንም እምቢ ማለቱ ነው። ይህንን ስልጣን ቀድሞ ለሐዋርያት ሰጥቻቸው ነበረ። ከሐዋርያቱም ሹመትን የተቀበለ ጳጳሱ ትሾምና ትሽር ትተክልና ትነቅል ዘንድ ስልጣንን ሰጠህ። ይህንንም ያደረግኩልህ የጳጳሱን ቃል በመናቅ አይደለም፣ የፍቅሬን ጽናት ባንተ እገልጽ ዘንድ ነው እንጂ። ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክህ ዘንድ በሚካኤል ቃል አዲስ ስም አወጣሁልህ። አንተም በማንኛውም ሥራ ከእነርሱ አታንስም። ሐዲስ ሐዋርያ አድርጌሃለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ ሚካኤልም ባሰብከው ሥራ ሁሉ ረዳት ይሁንህ።
ሁልጊዜ ካንተ አይለይም። በምትሄድበት ጎዳና ሁሉ እርሱ መሪ ይሁንልህ። እኔም ባለ ዘመንህ ሁሉ አልለይህም ካላቸው በኋላ ሰላምታ ሰጥቷቸው አረገ። ብፁዕ አባታችንም እጅ ነስተው ለእኔ ለኃጥኡ የማይገባኝ ሲሆን ይህን ሁሉ ጸጋ የሰጠኸኝ ስምህ በሰማይ በምድር የተመሰገነ ይሁን አሉ። ከዚያች ቀን ጀምሮ ሀብተ ኃይልን የተመሉ ሆኑ። ወደ ቤታቸው ተመልሰው ያላቸውን ሀብት ንብረት ሁሉ ለቤተ ክርስቲያን ለድሆችና ለጦም አዳሪዎች ሰጥተው ጨረሱ። ከዚህም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ ብለው ቤታቸውን እንደተከፈተ ትተው ወንጌልን ለማስተማር ወጡ። ጻድቁ አባታችን በሀገራችን ኢትዮጵያ እየተዘዋወሩ ሕዝቡን ከኃጢአት ወደ ገቢረ ጽድቅ ከክህደት ወደ ሃይማኖት ስለመለሱት በዚህም የተነሳ ለኢትዮጵያውያን ብርሃን ተብለዋል። አባ ተክለ ሃይማኖት ከበዓታቸው ሳይወጡ በጸሎት ተጠምደው ሌሊትና ቀን ይቆሙ ነበረ። ከተጋድሎ የተነሳ ቁመትንም ካበዙ ወዲህ አንዲቱ የእግራቸው አገዳ ተሰበረች። ደቀ መዛሙርቱ አንስተው አክብረው በሰበን ጠቅልለው ከመንበሩ እግር በታች ቀበሯል። ከዚህም በአንዲት እግራቸው 7 ዓመት ቆሙ። በዚህ ቀንም ቤተ ክርስቲያን በጸሎት ብዛት አንዲቱ የእግራቸው አገዳ የተሰበረበትን ለስብረተ አጽማቸው መታሰቢያ ታከብራለች። የጻድቁ አባታችን ረድኤት በረከታቸው ይደርብን፣ አሜን። ቅዱስ ማርያ ግብፃዊት። ዳግመኛም በዚህች ዕለት ከእስክንድርያ ሀገር ከታላላቆች ወገን የሆነች የከበረች ተጋዳይ ማርያ አረፈች። የዚህችም ቅድስት ወላጆቿ ክርስቲያኖች ናቸው። ባደገችም ጊዜ ሊያጋቧት አሰቡ። እርሷ ግን ይህንን ጋብቻ አልወደደችም። እናትና አባቷም በሞቱ ጊዜ የተውላትን ገንዘብ ሁሉንም ለድሆች ሰጥታ ከእስክንድርያ ሀገር ውጭ ካሉ ገዳማት ወደ አንዱ ገዳም ገባች። የምንኩስና ልብስንም ለብሳ ታላቅ ተጋድሎን ተጋደለች። ድል እስካደረገቻቸውም ድረስ እንቅልፍን 12 ዓመት ስትታገለው ኖረች። ከቶ አትተኛም ነበረ። እንደዚያ ገዳም ሕግ በእሊህ በ12 ዓመታት ሁልጊዜ እስከ ማታ ትጾም ነበረ። ከዚያ በኋላ የከበረ አስኬማን ለበሰች። ያን ጊዜ ከጥጥ ባዘቶ የተሰራውን ልብስ ከላዩ አውልቃ ማቅ ለበሰች። ትችል እንደሆነ ወይም አትችል እንደሆነ ራሷን ትፈትን ዘንድ ለመዝጋት ትፈቅድላት ዘንድ እመምኔቷን ለመነቻት። እርሷን ፈቀደችላት። በዚያንም ጊዜ በዓቷን ዘጋች። ምግቧን የምትቀበልበት ትንሽ መስኮት ቀደደች። ስጋውንና ደሙንም በዚያው ትቀበላለች። በዚያችን በዓት ውስጥ 22 ዓመት ዘግታ ኖረች። በዚህ ሁሉ ዘመን ቆማ ትጸልያለች። በምኝታ ጊዜም ጥቂት ትተኛለች። የቀረውንም ሌሊት እስኪነጋ ቆማ ስትጸልይ ታድራለች። በየ2 ቀን የምትጾም ሆነች። የምትመገበውም በውሃ የራሰ ለምለም እንጀራ ነበረ። በከበረችም በ40 ጾም እንጀራ አትበላም። በየ3 ቀን እየጾመች በውሃ የራሰ ሽምብራ ትመገባለች እንጂ። ጥር 11 ቀን የከበረች የጥምቀት በዓልም በሆነች ጊዜ ከተባረከው ውሃ ያመጡላት ዘንድ ለምና መጡላት። ፊቷንና እጆቿን ታጥባ ስጋውንና ደሙን ተቀበለች። ከተባረከውም ውሃ ጠጣች። ከዚያ በኋላ ታመመች። እስከ ጥር 21 ቀንም በምኝታዋ ላይ ተኝታ ዳግመኛ በዚች ቀን በ21 ስጋውንና ደሙን ተቀበለች። ከዚህም በኋላ እመምኔቷን አስጠራቻት። እግሮቿንም እንድታቀርብላት ብዙ ልመናን ለመነቻትና ስታቀርብላት ሳመቻቸው። ፊቷንም አሸችባቸው። ወደ ክብር ባለቤት ጌታዬ ክርስቶስ ላቀረቡኝ እግሮችሽ እገዛለሁ አለች። ዳግመኛም ደናግላኑን ሁሉ አስጠርታ ተሳለመቻቸውና ከ3 ቀን በኋላ እንዲጎበኟት ለመነቻቸው። ይኸውም ጥር 24 ቀን ነው። በመጡም ጊዜ ሙታ አገኟት። ገንዘውም ከደናግላን አስከሬን ጋር አኖሯት። እጨጌ መርሃ ክርስቶስ። ዳግመኛም በዚች ቀን የሸዋው እጨጌ መርሃ ክርስቶስ እረፍታቸው ነው። ጻድቁ የገዳማት ሁሉ አባት እየተባሉ ይጠራሉ። ትውልዳቸው ሸዋ መርሃ ቤቴ ሜዳ ሲሆን ለገዳማት ብዙ የደከሙ አባት ናቸው። በተለይም በእጅጉ የሚታወቁበት አንድ ገድል አላቸው። ይኸውም እንደ ነዳይ ሆነው
ለምነው ያገኙትን ለጦም አዳሪዎች በመመጽወት ይታወቃሉ። ከባለ ሀብቶች ለምነው ያገኙትን ለድሆች ይመጸውቱና በቀረው ቤተ ክርስቲያን ይሰሩበታል። አስደናቂ ገድላቸውና አጽማቸው በደብረ ሊባኖስ ይገኛል። በትግራይም ትልቅ ገዳም አላቸው። እረፍታቸውም ጥር 24 ቀን ሲሆን ሕዝብ ግን የሚያከብርላቸው በዓለ ልደታቸውን ነው። ረድኤት በረከታቸው ይደረብን፣ በጸሎታቸው ይማረን፣ አሜን። ጥር 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ተክለ ሃይማኖት፣ ቅድስት ማርያ ግብፃዊት፣ ታላቁ አባ ቢፋ፣ አባ አብሳዲ ቀሲስ፣ ቅዱሳን ጻድቃን ሐዊዚን። ወርሃዊ በዓላት አቡነ ዘዮሐንስ ዘክብራን ገብርኤል ጣና፣ እናታችን ቅድስት ክርስቶስ ሰምራ፣ ቅዱስ ቶማስ ዘመርአስ፣ ቅዱስ ሙሴ ጸሊም፣ ቅዱስ አጋቢጦስ፣ 24ቱ ካህናተ ሰማይ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ። ደናግል አዲዮ መነኮሳት ሄራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻሐፎ በክርታስ ወለዘ አጻሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።